የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው። እባክዎ ትንሽ ቆይቶ ይደውሉ። Subscriber you dialed is not in the service area. Please redial later. ማን ነው ምቀኛ በሰዓት የሚደው? ለማፍቀር እንጂ ለመፈቀር አልተፈጠርኩም ማለት ለምንድን ነው አክብሮት የሴቶችን የሚያኮራው? በእናትህ ፊሊፕ እንደሱ አትበል። እቺ ብቻ አይደለሽም አይኔ በህይወቴ አጋጥሞኝ ለፍቅር የሞከርኳቸው ሴቶች ሁሉ የሚያመሳስላቸው ነገር ቢኖር ድብቅነትና መግደርደራቸው ነው። አንቺ ግን እንደሱ ትሆኛለሽ ብዬ አልገመትኩም። ደነዝ ስሜቴን መገደብ ማልችል ወራዳ ይሄን ያህል ራሴን አሳልፌ መስጠት አለ? አረ በፈጠረ ፊሊፕ ይሄ እኮ አንተ ጥፋት አይደለም። ታዲያ ማን ሊሆን ይሄን ያህል ጊዜ ስጃጃል ለኔ ፍቅር እንደሌለሽ መረዳት ማልችል ደደብ። አትሳሳት። እንዳንተ መሆን ልጅ አላቅ ይታልታል። ፍቅር እኮ ስሜታዊ ነው፣ ህግና ገደብ የሌለው። ፍቅር ማለት እኮ ራስን አሳልፎ ለመስጠት ያለ መሳሳት ነው። መስዋዕትነቱ የሚያረካ ሰላማዊ ጀግንነት። ልክ ነህ ፊሊፕ። ለሚወዱት ራስን አሳልፎ መስጠት መስዋዕትነት የሚያኮራ ጀግንነት። እኔም ከዚህ መስዋዕትነት ማፈገፍግ ፈሪ አይደለም። እወድሃለሁ ፊሊፕ። የሚጠጣ ነው።
ይቅርታ ሀይሚ። አንተ ምን አረከኝ? እኔ ባልጨቀጭቅሽ አትወድቂም ነበር። እወድሃለሁ እኮ። አሁን እሱን ተይውና ጤነት ተሰማሽ? በህይወቴ እንዳንተ ያፈቀርኩት ወደፊትም የማፈቅረው ወንድ አይኖር። ልብ ድካም እንዳለብሽ ነግረሽኝ አታውቂ። የለብኝማ። ታዲያ ምን ሆነሽ? ጭንቀቱ ጭንቅላት የሚፈነዳ ቢሆን እንደኔ የሚፈረካክሳል ነበር። በቃ አሁን ሁሉ ነው ሆና ራስሽን አረጋጊ። አንተ ግን ታምነኛለህ? ለምን? እወድሃለሁ ስለ እሱ ሌላ ጊዜ ብንነጋገርበት ይሻላል። ይኸው ምንም አልሆንኩ። አንተ ግን የተቀየምከኝ ትመስላለህ። አልተቀየምኩሽ። ሶሪ ብዬሻለሁ እኮ። You don't have to. እቀፈኝ በላ። ይሄ እኮ የትብብር ነው የሚመስለው። በደንብ እቀፈኝ። ደውነኝ ሰልፊሽ። አሁን እኔ ከእንስሳ በምን እለያለሁ? አሁን ምን ሞራል ኖሮኝ ነው በእነዚህ አይኖች የንጹህ ጓደኛዬን አይኖች የማየው? መሪያ ኃጢአቴን መናዘዝ አለብኝ። እስከ መቼ ነው የተከለከለች ፍሬውልሽ የምትቆይ? እስከ መቼም አልገባኝ። እወድሃለሁ ፊሊፕ፣ እወድሃለሁ። እወድሃለሁ። ምን አለ ፍቅርን መግለጫ ሌላ ቃል በኖረ። ለምን? እውነተኛነቴን እንዲገልጽ ነው። ውሸታሙም አታላዩም ስለሚጠቀሙበት። መውደድ የሚለው ቃል አሁን እኔ ላንተ የሚሰማኝ ንጹህ ፍቅር ስሜት ለመወከል የሚበቃ ይመስለኛል። ሃይሚ፣ በእርግጥ የምትነግሪኝ ያህል ከወደድሽኝ እንኳንስ ከደስታና ከእርካታ በቀር ሌላ ችግር የሌለውን ነገር ህይወትሽን አሳልፈሽ ለመስጠት ወደ ኋላ አትይም ነበር። በአሁኗ ደቂቃ ላንተ እንደሚሰማኝ ፍቅርና እንደ ፍላጎቴ ቢሆን አይደለም ገላዬን ነፍሴ ልሰጥ ብችል ምን ያህል ደስ ባለ። ኧረ ተው ፊሊፕ፣ ምን አለ ባታስጨንቀኝ። ያንን ደደብም ወድጄው ነበር። ፍቅርና መታመኔን በበደል መልሰልኝ። ማን ነው እሱ? የቀድሞ ፍቅረኛዬ ለማለት ይከብደኛል። ዋናው ነገር እኔ እነሱ ንጹህ ፍቅርን ለማቆሸሽ አልችልም። አንድ ወር ሙሉ በሬን ዘግቼ እያለቀስኩ ከሰው ሳልገናኝ ቆይቼ ወደ ስራ ስመለስ ወንድ የተባለ ላይ ቀረኝ ለራሴ ቃል ገብቼ ነበር። በእምነት የተጎዳ ስሜቴን በበቀል ልጠግን። አንተንም ያገኘው በዚያ በቀል ጥማት ውስጥ ነው። በነገራችን ላይ ሰዓት የጠየቅኩህ አውቄ ነው።
መጀመሪያ ሰማ ማለቴ እንደተገናኘን ላንተ ምንም ፍቅርና ያለፊነት ስሜት አልነበረም። አንተ ግን ጠንቃቃ ነበርክ። እኔ ትንሽ መግደር ስሞክር አንተ ብዙ ነፃነት ሰጠኸኝ። እንደ ብዙ ወንዶች ስታስመስል እንደሆነና ትንሽ ቆይታ መንበርከክ እንደማይቀር ገመት። ሆኖም በዛው ቁጥብነትና ታማኝነት ተቀጠለ። ያ ደግሞ ከመጀመሪያው ሐሳቤ በተቃራኒ ማሰብ እንድጀምር አስገደደ። ስለ ሴቶች በአጠቃላይ በተለይም ስለ እኔ የነበረች ቀና አመለካከት አሸነፈ። እኔ ሳስመስል ቢሆንም ምርጫና ፍላጎቴን አክብረህ ደጋግመን አንድ አልጋ ላይ ተኝተን ተነሳ። አድናቆት የጨመረ እናም ፍቅር ጀመረኝ። መውደድም ስቃይ መጥላትም ስቃይ የሆነበት ፍቅር። ሳገኘ ደስ ቢለኝም ብዙ ጊዜ ወደ ቤት የሚሄደው እያለቀስኩ ነው። አንተ እኮ ሰው ነህ፣ ሰው በሁለት እግሩ የሚሄድ እንስሳ ሳትሆን ህሊና ያለ ሰብአዊ ስሜት የሚሰማው የብዙ ወንዶች አውሬነትና ጥበት የሌለብህ። ለዚህም ነው በፍቅር ስም ህይወትን ወጥመድ ውስጥ አስገብቼ ባጭር ልቀጭህ የነበረኝን ሀሳብ ዘርጄ ላከበርክልኝ የፍቅር ነፃነት የህይወትን ነፃነትና ደህንነት በመጠበቅ እውነተኛ ፍቅር ልገልጽልህ። ለዚህም ነው ሲጀመር ለማግደርደር ያልኩትን የወሲባዊ ተራክቦ እንድታጠናከርኩት። ለዚህም ነው በተቻለኝ እንዳንገናኝ ሰበብ አስባብ እየፈጠርኩ ካንተ መሸሽ ጀመርኩት። በፍቅር ስም ህይወትን እንጂ ሞትን የሚሰጡ ራስ ወዳዶች ናቸው። ሃይሚ ማለት የፈለግሽው ለምን በቀጥታ አትነግሪኝ? ፍቅርና ሞትን ምን አገናኛቸው? ቫይረስ ባጭሩ ልንገርህ፣ HIV ፖዚቲቭ ነኝ። ምን?
ተሰሰ